እንደ ልጅ አሽንጉሊት የሰላም ስጦታ ለየት ያለ ነው። አረ ሌላም አለ እንዴ? ቀለበት ዳጣ፣ እኔ እኮ አንቺን በጣም እኮ ነው የምወድሽ። አሻንጉሊት ለነሰጭኝ ችግር የለውም። አየሽ፣ አንቺ ስጭኝ አትበያት። ስጭኝ አይባልም። እሺ እና ሰጥሻለሁ ብለኛለች። እሱ ትሰጣለች። ለሰው የተሰጠ ስጦታ ወርቁ በዱላ ልበለው ትለኛለህ እንዴ? ግድ የለሽም ሜሪ። ካልሞተ ይነቃል፣ ከሞተም አያመውም። ከሞተስ ገዜ ባልከኔ ምሳብ አታውቅም? የሞተ ሰው መታ ብሎ ማን ያስረኛል? ጅላ እንዴ ገዜ ምንድን ነው የምታወራው? ሽል ከሆነ ይገፋል፣ ጭጣ ከሆነ ይጠፋል። አንዴ ልጅ ልጠውና ልለየው። ግድ የለሽም። አንተ አላልኩሽም ሜሪ? ይቅርታ እሺ ብዬ ደህና ነሽልኝ? ድጋሚ በዚህ ታው እንጂ ሆነክ ነው ጅል ይገለኛል። ሂድ በቃ ገዛን ሂድ በቃ። አንቺም ሽቶሻላ። እንግዲያ በኋላ ብቅ ልበል ወይ ነው የምልሽ። ይሄኔ እኮ እንደው ና ብልህ የምትመጣ ትመስላለህ። እሱስ ልክ ነሽ። እፈራሻለሁ። እንዲሁ በተለይ ማታ ማታ ሳይሽ እፈራሻለሁ። አንቺ ጋር ከምመጣ እንዲሁ ጫካ ባለ አውሬ በህድ ይሻለኛል። ኧረ ከሰው አውሬው ተሻለ እና ማትሄድ ሂዳ። ግን እንዲሁ ከምሬ ነው። ልምጣ? እኔ ለዛ ቀላል ሰው እንዳልመስል በቀላሉ አታገኘኝም። እሺ ደግሞ ስማ፣ ቤቴን ዘግቼ ነው የምተኛ። እኔን ለማግኘት ከፈለክ ድል ያለ ሰርግ መደገስ አለብህ። እሺ ቆመሽ ተቀሪያታለሽ። ዛሬ ሳልነግርሽ ከነጋ እንደ ካድኩሽ ቆጥረዋለሁ። እነግርሻለሁ። ደረጀ ምን ነው ብቻ ነው የምታወራው? ምንድን ነው ብቻዬን አወራሁ እንዴ? ደረጀ? ቆይ ምንድን ነው የሚያስጨንቀው? ምንድን ነው የሆንከው? 6 ወር ሙሉ ብቻ ነው የምትሰቃየው። ለምንድን ነው? ደክሞኝ እውነት ሁሉም ነገር ይከብዳል። በዝምታዬ ውስጥ ትዕግስት ያልቋል። ደሬ ከአቅሜ በላይ በሆነ ደረጃ በጣም አዝኜብሃለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የዳጣ ልደት እንግዲህ ሞቅ ደመቅ ባለ መልኩ ተከብሯል። ዳጣ ከአባቷ 1 ሚሊዮን ብር ተሰጥቷታል ማለት ነው። የስጦታ በረከት አበርክተውላታል ማለት ነው። እህቷ ደግሞ የሚያምር የአንገት ጌጥ ሀብል ሰጣታለች። እህቷ አብይል ማለት ነው። በጣም ነው ደስ የሚሉት። በደስታ ነው ያለቀሰችው ሁሉ በእውነት እጅግ በጣም ደስ የሚል ነው። ከእናቷ ደግሞ ከሰላም ቆንጆ አሻንጉሊትና ቀለበት ተልኮላታል። ከዛም ደረጀ እንዴ እንደ ህፃን ልጅ አሻንጉሊት ይላል። ኧረ እሱ ብቻ አይደለም ብላ ስትከፍተው ቀለበትም አለው። በጣም ነው የተገረሙት። ከዛ ማርታ የሰላምዬ ስጦታ ለየት ያለ ነው ትላለች። ከዛ አባቷም ስጦታውን ከሰጧት በኋላ በጣም ማልቀስ ፈለገች ዳጣ በጣም ከደስታዋ ብዛት ማለት ነው። ከዛም እየዞረች ስትስማቸው እኔ ባልወልድሽም ልጄ ነሽ እና ከደሬ ጋር ተመካክረን ነው ይሄን ያደረግነው ትላታለች ማርቲ ማለት ነው። እና ያው ማርቲ እስካሁን ምንም ነገር አላወቀችም። ደረጀ ግን ስትስመው እነግርሻለሁ ዛሬ እናትሽን አሳውቅሻለሁ ይላታል። እሷም ምሽቱ ደርሶ እናቷን የምታውቅበት ሰዓት እስኪደርስ እጅግ በጣም ስትጓጓና ስትጠብቅ ነበረ። ናታን ስጦታ የለህም እንዴ ሲለው አይ አለኝ ግን አሁን አልሰጣትም ቆይቼ ነው የምሰጣት ይላል። በጣም ደስ የሚል ልደት ነበር ያከበሩላት። ለመጀመሪያ ጊዜም ስለሆነ እንደዚህ ያከበረችው በጣም ደስ ብሏት ነው ያከበረችው ማለት ነው። እና
አባቷም እናቷን ያስተዋውቀኛል ብላ ስትጠብቅ ስለነበረ በጣም ነው ደስ ያላት ማለት ነው። አርጁን እንደምታዩት እንግዲህ የአብጌል ፍቅር እያሳበደው ነው። የአብጌል ፍቅር በቃ መረኑን አሳጥቶታል ማለት ነው። እና እንደዚህ ተንዘራክቶ ተኝቶ ሲደርስበት እንትና ማን ነበረ ገዚ ምን ሆነ ነው ተነስ ሲለው ሊነሳ አልቻለም። ከዛ አብጌልን ይጠራታል። አብጌልን ሲጠራት አብጌል በጣም ነው የደነገጠችው። እንዴ ምን ሆኖ ነው? እኔ ምን አውቃለሁ? እኔ ስመጣ እንደዚህ ተንዘራክቶ ነው ያገኘሁት ይላታል። ከዛ እንደውም በሻንዴ በዱላ ልበለውና ይነሳል። ሙቶም ከሆነ አያመውም፣ አውቆም ከሆነ ደግሞ ይነሳል ይላታል። እንዴ ያመሃል እንዴ? ቢሞትብህስ? ከሞተ እኮ ባንተ ነው የሚመሃኘው፣ ፖሊስ ባንተ ነው የሚያመሃኘው ስትለው ማን ነው የሞተ ሰው ደበደብኩ ብሎ የሚያስረኝ? ጅል ነህ እንዴ ገዜ ትለዋለች። እውነትም ጅል። ከዛም በዱላ ሲለውም እውነትም ደንግጦ ተነሳ ማለት ነው። እሱ የአብጌል ፍቅር እያሳበደው ነው። ኦማይ ጋድ ፍቅር እንደዚህ ያሳበደው፣ የአብጌል ፍቅር እያሳበደው ነው ማለት ነው። ከዛም በዱላ ሲለው ሲነሳ ኤቢን ጥምጥም ይልባታል። ኤቢ በጣም ነፍቀሽ ነበረ፣ ለዛ ነው እንደዚህ ያደረኩት፣ ለማየት ፈልጌ ነው ይላታል። ከዛ ስሞት ምናምን ይሄዳል። ዳጣና ናታን ደግሞ ደስ የሚል ፍቅር ጊዜ እያሳለፉ ነበረ። እዚህ ጋር እየሳማት ምናምን ነበረ እና በጣም ደስ ብሎኛል። ናታን እንደ ዛሬ ደስ ብሎኛ አያውቅም። ለመጀመሪያ ጊዜ ነው እንደዚህ አይነት ልደት ያሳለፍኩት እና በጣም ደስ ብሎኛል ትለዋለች። እና ደግሞ አባቴ ዛሬ እናቴን እንደሚያስተዋውቀኝ ቃል ገብቶልኛል፣ ነግሮኛል። ስለዚህ ደስ ብሎኛል እያለች እንደ ፌንጣ ትዘላለች ማለት ነው። እሺ ዳጣ ግን ብዙም አትጠብቂ እባክሽ ይላታል። አይ ቢሆንም እንደዚህ እንዳትለኝ፣ ምንም አይፈጠርም፣ እናቴን አገኛታለሁ። ይህ አባቴ እናቴን እንደነገረኝ ወዲያው ነው እሷ ቤት የሚሄደው። አብሬን ትሄዳለህ ናታን? እንዴ አረ ይንጋ በዚህ ጨለማ እንዴት ይላታል። ቢሆንም አይቻልም። ሰላምዬ ጋር ደውላ ሰላም ራሷ ነች የደወለችላት። ሰላምዬ እኔ እኮ አረባም፣ ስደቢኝ፣ ግረፊኝ፣ እኔ እኮ አረባም ባለጌ ነኝ፣ ደውዬ ሳላመሰግንሽ በጣም ነው የወደድኩት ትላታለች። ለምን ዳጣዬ? ችግር የለውም ወደድሽው ስትላት፣ አዎ በጣም ነው የወደድኩት በጣም ትላታለች። ደረጀስ ምንም አላለሽም? ሰርፕራይዝ አለኝ ሰላምዬ፣ እናቴ ሊያስተዋውቀኝ ነው፣ እናቴ ሊነግረኝ ነው ዛሬ እና በጣም ደስ ብሎኛል፣ ጸልይልኝ ትላለች። ደስ ይላል። ኧረ መቼ ነው የሚነግርሽ? ትላት ዛሬ ነው የሚነግረኝ። ደስ ይላል። በቃ እናትሽም በጉጉት ትጠብቅሻለች በናፍቆት እንደተወለደ ሕፃን ልጅ ሁና ምናምን ትላታለች። በእውነት ያው እሷ መሆኗን ስታውቅ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። ከዛም ውሃ መታ፣ ውሃዬ እስኪ እንዴት እናቴን እኮ ላገኛት ነው ስትላት፣ እኔም እኮ እናቴን ላገኛት ነው ትላለች። እና እንዴት ነው የሚባለው እናቴን ሳገኛት ስትላት፣ እንዴት ነው የሚታቀፈው? ነይ እስኪ ልለማመድብሽ ብላ ትለማመድባታለች። ውሃን ከማውራት እኮ የፈሰሰ ድንጋይ ውሃ ማፍሰስ፣ የተቀመጠ ድንጋይ ውስጥ ውሃ ማፍሰስ ይቀላል ድንጋዩን ውሃ ማረስ። ከዛ እናትሽን ስታገኛት ማለት ነው እሷ ኬክ ላይ ነው አሁን ኬክ ግዢልኝ፣ ቸኮሌት ግዢልኝ በያት ነው የምትለው። ደረጀ መቶ ክፍል ውስጥ እየተምሰለሰለ በጣም እያዘነ እያለቀሰ ነበር እና ማርቲ ትደርስበታለች። ያው በጣም ደንግጧል። ምክንያቱም እንዴት ነው አሁን ሰላም እናቷ መሆኗን ከነገርኳት ቤቱን ትቃውጠዋለች፣ ልጅቷም ሰው አትሆንም። ስለዚህ ማርቲ ትሰማለች ብሎ በጣም ደነገጠ። እየደነገጠ እያዘነ ብቻውን እያወራ ነበረ። ማርቲም ድረስ ስትል በፍጹም አላያትም። ከዛም ማርቲ ደረጀ ምንድን ነው የሆንከው? 6 ወር ሙሉ ታገስኩ፣ 6 ወር ሙሉ ጠበቅኩ። ለምንድን ነው የማትነግረኝ? ምንድን ነው የተፈጠረው? እባክህ ንገረኝ እያለች ትለምነዋለች። እባክሽ ማርቲ ምንም አትበይኝ፣ ብቻህን እያወራህ እኮ ነው ትለው። አወራው እንዴ ይላታል። አዎ ስለዚህ እባክህ ንገረኝ ሁሉንም ነገር። እኔ ባለቤት አይደለሁ
ለምንድን ነው እውነታውን የማትነግረኝ ትለዋለች። ያው በጣም ጨንቋታል። ምክንያቱም 6 ወር ሙሉ እየተጨነቀ እያሰበ እየተምሰለሰለ ብቻውን ይዞ በጣም ጨንቋታል። እና ደሬ እባክህ ንገረኝ፣ ምንድን ነው እውነት? ደክሞኛል። አሁንስ በጣም ሰልችቶኛል፣ በጣም ደክሞኛል። እኔ እናንተ እንደዚህ ነበር። ለምንድን ነው እውነታውን የማትነግረኝ? ምንድን ነው ያስጨነቀህ? ብቻህን ይዘህ ለምንድን ነው የምትምሰለሰለው? ትለዋለች። ግን እሱ ሊነግራት ፈቃደኛ አይደለም። ጊዜና እንግዲህ ለዛ ወሬያቸው በጣም የሚያስቅ ልጆች ናቸው ማለት ነው። ማታው ልምጣ ወይ እያላት ነው። የት ነው የምትመጣ ስትል አንተ ክፍል አንቺ ክፍል ነው አለ አንቺ ጋር። ኧረ እባክህ አሁን እንደሆነ ብለህ የምትመጣ አትመስልም ስትለው እሱስ እውነትሽን ነው አልመጣም፣ ደፍሬ ያው እንደ ሾህ ነው እኮ የምፈራሽ፣ በጣም እኮ ነው የምፈራሽ። አንቺ ጋር ሂድ ከሚሉኝ ጫካ ግባ አውሬ ጋር ግባ ቢሉኝ ይሻለኛል። እና ታዲያ ሄድና አውሬ ጋር መግባት ነው ትለዋለች። ያው በሰላም ያወሩና መጨረሻቸው ጸብ ነው መቼም። ከዛ ይልቅ ለዛ ዝም ብለሽ ልምጣ ወይ ሲነት፣ ኧረ እባክህ ማን ፈቅዶልኝ ነው የምትመጣ? እኔ ለዛ በሬን ቆልፌ ነው የምተኛሽ። ደግሞ እኔ ለዛ በዋዛ አልገኝም። እኔን ማግኘት ከፈለግ ድል ያለ ሰርግ አስርገህ መሆን አለበት ስትለው፣ ኧረ እባክሽ ቆመሽ ትቀሪያታለሽ። አቁሞ ቀረ ጊዜ የአማርኛ በጣም ነው የሚያስቀኝ ማለት ነው። ቆመሽ ትቀሪያታለሽ አቁሞ ቀር ይላታል ማለት ነው። ያው ዝሮ የነሱ መጨረሻ ላይ ጸብ ነው። እነሱ ያወሩና መጨረሻ ላይ ጸብ ነው። ዳጣ ስለተደሰተች የዳጣ ልደት እንደዛ ስላስደሰቷት ለዛዬም በጣም ደስ ብሏት ነበረ። በሱም ጉዳይ ነው ያወሩት እና ወይዘሮ ማርታም በጣም እያዘነች እና እየተከዘች በቃ ነው ደረጀ ብላ በሩን ከፍታ ወጣ። እንግዲህ ኤቢ ጋ ነው ሄዳ የተኛችው። ኤቢ ጋ ሄዳም እያዘነች ነበረ። ኤቢ ደግሞ እባክሽ እናቴ አትዘኝበት፣ አባዬ ለእኛ አስበው ሊሆን ይችላል፣ ይነግርሻል ደግሞ መንገዱ አይቀርም እባክሽ ትላለች። ኤቢ በጣም እያዘነች ነው። አባቷም እያሳዘናት ነው። እናቷም እያሳዘነቻት ነው። ውሃም ማኖች ዳጣም ሁሉም ነገር እያሳዘናት ነው ያለው። ግን ደግሞ ያው እውነታውን ሰምታ ብትገላገል ይሻላል። ግን ያው መርታ እውነታውን ከሰማች እንግዲህ ሰው አትሆንም። አባዬ አትንገራት። በፊት እሷ ልትናገር እንዳልነበረ አሁን ግን አባዬ አትንገራት፣ እማዬ ሰው አትሆንም እያለችው ነው። ሰው አትሆንም እማዬ፣ ስለዚህ እባክህ እንዳትነግራት ትለዋለች። እንዳትነግራት ሄዳ በቃ ምንም አይደል ከኔ ጋር ትንሽ ተናዳብኝ ነው። ተናዳለች አይደል ይላታል። አዎ ተናዳለች፣ ግን ትንሽ ብቻ ነው አባዬ፣ ችግር የለውም ትለዋለች። ዳጣ ጮቤ እየረገጠች ነው እንግዲህ ናታን ጋር ቁጭ ብላ ስንት እህቶች ይኖሩኝ ይሆን? ይሄኔ እኮ እህቶች ወንድሞች ይኖሩኝ ይሆናል። ሀብታም ልትሆን ትችላለች፣ ድሃም ልትሆን ትችላለች አይደል ናታን ትለዋለች። እባክሽ ዳጣ ብዙ አትጠብቂ፣ ምንም ላይኖርሽም ይችላል ሲላት፣ አንተ ደግሞ እንደዚህ አትበለኝ፣ ብቻ ምንም ይሁን እናቴን ማግኘት ነው የምፈልገው ትለዋለች። ከዛ ደረጀ ወደ ውጭ እየወጣ እያያት ነበረ። እሷ በጉጉት እየጠበቀችው ነው። ውሃ እንግዲህ እናቷን አላስተኛም ብላለች እዚህ ጋር ማለት ነውና፣ ውሃ በጣም የምታስቅ ልጅ ናት። ከዛም ደረጀ ዳጣ ውጭ ጠብቅሻለሁ፣ ነይ እንውጣ ነው ያላት። እንግዲህ እናቷ ጋር ሊወስዳት ይሆን ወዴት ሊወስዳት ይሆን አናቅም። ብቻ ግን ደረጀን በጣም አዝኗል። እሷን በጉጉት እየጠበቀች ነበረ። ወደ እናቷ ወስዷት ሊያስተዋውቃት ይመስለናል። አብረን እስኪ የምናየው ይሆናል። ውድ የዚህ ቻናል ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ቪዲዮ እንዲደርሳችሁ ማለት ነው። ባይ ባይ።